ማርበትና እኔ አርፌ ልተኛበት ውጣ ግባት በለኝ ወይ አይደለም ምንም በየትኛውም አጋጣሚ አንተን የምጠላበት አንጀት የለኝም። ማንም ሰው በአናቱ መተከል ይችላል። ማንም ሰው ማለት ነው። አይመለከተኝም። በጣም ነው የምወደው። አባቴ ይሙት ሽብሩ ሸሪ። እሺ እንግዲህ አላህ ሂዳያው ፍቅ እንግዲህ ሌላ ምንም አይደለም። ኡስታዝ ይቅርታ፣ እኔ ግን ስለ ሔዋን ከእባብ መውለዷ ጊዜ ወስደ እንድታስረዳኝ ሰምደይ በሪስፔክትፉሊ እጠይቃለሁ። ማቀው ነገር ከሱ በኋላ አወራሻለሁ እንደዛ የሚሉትን ነገሮች እኛ አናምንበትም። ግን ያለውን ነገር እነግርሻለሁ። አቺ በኋላ ሁሉን ነገር ወይድ እኮ አውቀው ነው ሊያወዛግብና ሊያሰልም ነው። ተይ አውቀው ነው እንደዛ የሚል የለም። አውቀው ነው ዝም በይ። እሺ የቅዱስ አለ ቅዱስ ካለ እሱን ላውራውና ወደ አንቺ እመጣለሁ። አሉ ወይዲ እንትን ላይ የይሁዳ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ጥቅሱ ካለ አውጣው። ምን አጠገባለ እንትን አውጥቻለሁ። ኦኬ መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም እስራት ከጨለማው በታች ታላቅ ፍርድ ድረስ ጠብቋቸዋል። የራሳቸውን አለቅነት ያልጠበቁ መላእክት የሚል ነገር አለ። ከዛ ቁጥር 7 ላይ እንዲሁ እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙትን ያደረጉት እንደነማን ነው አለ? ቀጥል የተያዘ ክፍል ነው። በዛ ዙሪያ የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋልና አለ። አሁን እንደነርሱ ምን ያደረጉ አለ? ዝሙትን ያደረጉ አለ። ሰዶምና ጎሞራ ላይ የነበሩ ሰዎች ዝሙትን ያደረጉት እንደነርሱ ነው አለ። እንደነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ኦኬ አሁን የመጀመሪያው ስለ መላእክት ካወራ በኋላ ቀጥሎ እኮ ነው ስለ ስለ ሰዶምና ጎሞራ ነው የሚያወራው። ሰዶምና ጎሞራ ዝሙት አድርገዋል አለ። እንደነማን ነው ዝሙት ያደረጉት አለ? እንደነማን ነው የሚለው? እንዲሁም እንደነርሱ ዝሙትን እንደነርሱ ሰዶምና ጎሞራ ዝሙትን ያደረጉት እንደማን ነው አለ? እንደነርሱ አለ። እነርሱ የተባሉት እንደማን ናቸው? ዳሩ ግን ቆይ ያው ክፍሉ የተያዘ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ስለሌላ ነገር ያወራ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ሕዝብ አድኖ የማያምኑትን በኋላ ላስረዳ የይሁዳ መልእክቱ ሀሳቡን ላስረዳህና ከዛ በኋላ ይሁዳ 1:4 ላይ ክርስቶስን ይክዳሉ አለ። ብቻውን ያለውን ጌታ አምላካችንና ክርስቶስን ይክዳሉ አለ። ሲክዱ በክደታቸው ቅጣት አለባችሁ ብሎ መጀመሪያ ስለ ግብፅ ያወራል። ቁጥር 5 ላይ ስለ ግብፅ ላይ የነበሩ ሰዎች ሳይታዘዙ ሲቀሩ ጠፍተዋል አለ። ከዛ ቀጠልና ደግሞ 6 ላይ ሲመጣ ምን አለ? ስለ መላእክት ከነገረን በኋላ 7 ላይ ደግሞ ስለ ሰዶምና ጎሞራ ነገረን። 3 የተለያየ ነገር ያወራ ነው። አሁን 7 ላይ እንዲሁም ብሎ እኮ የሚነሳው ከቁጥር 5 ነው እንጂ ከቁጥር 6 አይደለም። አይደለም እንደዛ አይደለም። እንደነርሱ ዝሙትን ያደረጉ ይላል። እንትን ላይ በግብፅ ምድር በምድረ በዳ አልታዘዝም ብለው ጣዖት ስላመለኩ አይደል የጠፉት? አይ እንደነዛ በግብፅ ምድር ከነዛ ጋር እኮ እንትን ኮምፔር እያደረገ ነው እንጂ ስለ መላእክት አይደለም እኮ ኮምፔር አይደለም። እነዛ በግብፅ ምድር ላይ የነበሩት እኮ ዝሙት አላደረጉማ፣ ጣዖት ነው ያመለኩት በምድረ በዳ። ጣዖትን እንዳመለኩ እነዚህም ደግሞ ዝሙት አድርጓል እያለ እኮ ነው እኮ እንደነማ ዝሙት ያደረጉታል። እንደነማ ዝሙት ያደረጉት ክፍሉን ቀስ ቢላ ዳሩ ግን ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ይላል። የጠፉት አሁን ግብፃውያን በግብፅ ምድር የነበሩ እስራኤላውያኖች የጠፉት ቆይ አንድ ጊዜ ቁጥር 5 ላይ እስራኤላውያኖች የጠፉት በምክንያት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉት በምንድን ነው የጠፉት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉ ጣዖትን ስላመለኩ ይላል እኮ። ግን ምን ስላደረጉ ይላል። እዛው ላይ ጥቅሱ ላይ ይናገራል። ምን ይላል? ኦኬ መኖሪያቸው ኦኬ ዳሩ ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ካለ በኋላ መኖሪያቸውን ያጠፋቸው ምን ስላላደረጉ ነው? ምን ስላላደረጉ ነው? ምንም አልጻፈም እኮ ስላላመኑ የሚል የለም። አሁን ያነበብከው ላይ ስላላመኑ ነው የጠፉት እንጂ ዝሙት ስላልሰሩ አይደለም የጠፉት። አሁን ተመልከት ይሁዳ 1:6 ላይ ደግሞ እዛው ላይ ደግሞ ምን አለ? መኖሪያቸውን የተዉት አለ። የራሳቸውን አለቅነት ያልጠበቁ መላእክት አለ።
እነማን እንደሆኑ እነዛ መላእክት ሌላ ቦታ ላይ አለልህ። ዘፍጥረት ላይ የነበሩት ናቸው የእግዚአብሔር ልጆች የተባሉት። በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ ጠብቋቸዋል አለ። እንዲሁ እንደ እነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ሰዶምና ጎሞራ እንደማን ነው ዝሙት ያደረጉት? እንደማን ነው? እንደነርሱ አለ። እስራኤላውያን ከግብፅ ምድር እንደነርሱ ይላል። እንደነሱ ዝሙትን ያደረጉ ይላል። እንዲሁም እንደነርሱ ዝሙትን ያደረጉ ከላይ ያለው አረፍተ ነገር እኮ አይደለም፣ ቁጥር 6 ላይ ያለውን ነው። እንደነሱ ዝሙትን ያደረጉ የሚለውን እስቲ አጥናና ኮሜንተሪ። እንደነርሱ ዝሙትን ያደረጉ የሚለው መላእክትን ነው የሚያመለክተው። አይ ቲንክ ከላይ ያሉት ካሉ እንጂ ሳያምኑ ሲቀሩ ነው እንጂ የጠፉት ዝሙት አድርገው አይደለም የጠፉት። እነዚህ ግን እንደነርሱ ዝሙትን ያደረጉ ብሎ የሚያስቀምጠው ከዛ ነው። አንተ አልገባ ካለ ደግሞ ሁለተኛ ጴጥሮስ 2:4 ላይ ያወጣው ላሳይህ። ጴጥሮስ 2:4 ላይ እዛው ላይ ይነግራል። ወይ ይቅርታ ቆይ ተሜ አንድ አጥፍተህ ከአንተ ጋር ልቀጥል አይደለም። ምን ፈልገህ ነው? ይኸውልህ ከስር ምንድን ነው ሪፖርት እያደረገ ነው ምናምን ይላሉ። ኖ ነቨር፣ እኔ አላደርግም። ዝም ብለህ ተቀመጥ፣ ችግር የለውም። እነሱን ተዋቸው። ኮሜንት አትከታተል፣ ሚዩት አድርገህ ተቀመጥ፣ ችግር የለውም። ኮሜንት አትከታተል። አሁን እንግዳ ነህ አንተ። እንደ እንግዳነትህ ገብተህ አዳምጠህ ምን ብለህ ተማመረህ ትወጣለህ። አብሽር። እሺ ቅዱስ ቀጥል፣ አውጣው። ሁለተኛ ጴጥሮስ ምዕራፍ 2:4 አለህ ቅዱስ? ኡስታዝ በቪዲዮ ልክፈትለት እችላለሁ እኔ። እሺ ክፈትለት። ሁለተኛ ጴጥሮስ ምዕራፍ 2:4 ላይ ይታያል። እዚህ ጋር አንብበው እስኪ ቅዱስዬ። እግዚአብሔርን ኃጢአትን ስላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው። ለቀደመውም ዓለም ሳይራራ ከሌሎች ሰባት ጋር ጽድቅን የሚሰብኩ ኖኅን አድኖ በኃጢአተኛ ስጋ ላይ የጥፋት ውኃን ካወረዳል። አየህ፣ በኖህ ዘመን ነው የተደረጉት። እግዚአብሔር ኃጢአትን ያደረጉ መላእክት አለ። እነማን ናቸው ኃጢአት ያደረጉት መላእክት በኖህ ዘመን? እነማን ናቸው ኃጢአት ያደረጉት መላእክቶች በኖህ ዘመን? ስለ ኖህ ዘመን ነው እየነገረን ያለ ነው። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ እንጦሮጦስ ለፍርድ ሲጠበቁ አሳልፈው ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች ጋር 7 ጽድቅን የሚሰብከውን ኖኅን 8 ነፍስ የዳኑበት መርከብ ማለት አድኖ በኃጢአተኛ ዓለም ላይ የጥፋት ውኃን ካወረደ አለ። ያኔ ምን አደረገ? የጥፋት ውኃ በሰዎቹ ላይ የጥፋት ውኃን አወረደ። መላእክቶቹን ግን እነዚያ የተጋቡት የነበሩ መላእክቶችን ግን ምንድን ነው ያደረገው? እንጦሮጦስ ውስጥ ነው የጣላቸው። ጨለማ ጉድጓድ ውስጥ ነው ያስገባቸው። የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። እንደውም አንዳንድ ኮዴክስ ቫቲካነስ የሚባለው ላይ የእግዚአብሔር መላእክትና ሰዎች ተጋቡ ብሎ ነው ያስቀመጠው። እነ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እነ መጽሐፈ መቃቢያንም መላእክቶች እንደተጋቡ ይናገራል። ቅድም ያየው ይሁዳ 1:6 ላይ ያለው መኖሪያቸውን ያልጠበቁ መላእክት ካለ በኋላ እንደነርሱ ዝሙትን ያደረጉ አለ። ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙት ያደረጉት እንደማን ነው? እንደነርሱ እንደ መላእክቶቹ ነው ያደረጉት። መላእክቶቹ ሳይፈቀድላቸው ከሰው ጋር እንደተጋቡ ሁሉ ሰዶምና ጎሞራ ላይ የነበሩ ደግሞ ግብረ ሰዶማውያን ወንድ ከወንድ ነው የተጋቡት የነበረው። ያንን ነው እየተናገረ ያለው ለማለት ፈልጌ ነው። እዚህ ጋር ያልገባ ነገር ካለ ላብራራልህ እችላለሁ። ካልሆነ ወደ ጓል መቀሌ ደግሞ እንሄዳለን፣ ወይ ወደ ተሜ እንሄዳለን። ኦኬ እሺ፣ ምን ትችላለህ? ችግር የለም። በቃ አጥናው ጥናት የሚፈልግ ነገር ነው። ምናልባት አንተ ሰምተህ ማታውቀው ነገር ከሆነ ጥናት ይፈልግ። ፕሮቴስታንት እንደዛ ብለው ነው የሚያምኑት። መላእክቶች ናቸው የተጋቡት። ከኦርቶዶክስም በከፊል መላእክት ናቸው የተጋቡት ነው ተብሎ የሚባለው ማለት ነው። እና ትንሽ ጥናት ይፈልጋል። አንዴ እንደዛ ነገር በእኛ ትምህርት እንደዛ ትምህርት የለውም። በኖህ ላይ ሰላም ዘመን የነበሩ ሰዎች ለምንድን ነው የጥፋት ውኃ የመጣባቸው የሚለውን በሱረቱ አዕራፍ ምዕራፍ 7 ቁጥር 59 ላይ ይናገራል። ኑ ወደ ወገኖቹ በርግጥ ላክ ነው አላቸው። ወገኖቹ አላህን አምልኩ፣ ለእናንተ ከእርሱ ሌላ ምንም አምላክ የላችሁም፣ እኔ በእናንተ ላይ የከባድ ቀን ቅጣት እፈራለሁ አለ። ሱረቱ ኑህ ምዕራፍ 71 ቁጥር 23 ላይም አሉም አምላኮቻችንን አንተውም፣ ወድን፣ ስዋውን፣ የንጉስን የወቁን ነስርን አንተውም አሉ ይላል። ጥሪውን ሲያስተባብሉ በሱረቱ አንከቡት ምዕራፍ 29 ቁጥር 14 ላይ ኑ ወደ ህዝቦቹ በርግጥ ላክ ነው፣ በውስጣቸው 1000 ዓመት 50 ቀን ሲቀር ተቀመጠ፣ እነርሱ በዳዮች ሆነው የውሃ ማጥለቅለቅ ያዛቸው ይላል። ይህንን የሚነግረን ቁርአን ጣዖት የተጀመረበት ለመጀመሪያ ጊዜ ጣዖት ማምለክ የጀመሩበት ጊዜ ስለነበረ ያንን ጣዖት ሲያመልኩ ነው። በዛ የተነሳ ነው የጥፋት ውኃ የመጣው ብሎ ነው የሚናገረው እንጂ
መላእክትና ሰዎች ስለተጋቡ ነው የሚለው ትምህርት የለም እኛ ትምህርት ውስጥ ማለት ነው፣ ሙስሊሙ እስልምና ጋር ማለት ነው። ኤኒዌይ ወደ ተሜው እንሂድና ከዛ ደግሞ ቀጣይ ደግሞ ወደ ጓል መቀሌ እንሄዳለን ማለት ነው። ተሜው አለ አሎ እንትኑን አየኸው? ግሪኩን አየኸው? አንድ ያወጣልህ የግሪኩ የለኝም፣ ይቅርታ አድርግልኝና እኔ እስካሁን እናውጣለን። እኛ እናውጣለን፣ እናግዛለን። ዝም ብለን በጨበጣ እንዳይመስልህ እኔውና ከዛ በኋላ ታጠናለህ በዛ ዙሪያ ላይ ማለት ነው። እሺ ችግር የለውም። ራዕየ ዮሐንስ ምዕራፍ 1 ቁጥር 13 ላይ ገባለት ግሪክ ያወጣልህ። እኛ ግሪኩን ነው ያልነው መጀመሪያም ስንጀምር አርጊመንታችን ማለት ነው። እሺ ይታያል። ራዕየ 1 13 ላይ ይታያል። ማስቶስ ይላል ብረስት ለሚለው ቃል እስቲ ወደ ግሪኩን አምጣለት። ግሪኩን ማስቶስ ይታያል። ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። ደረት የወንድ የሴት ልጅ ጡት ማለት ነው። ያኔቱ ጋር ታገኘዋለህ። ሉቃስ 11:27 ላይ ገባለት። ሉቃስ 11:27 ላይ የማርያምን ጡት ለማመልከት የገባው ቃል ማስቶስ የሚለው ቃል ነው። ሉቃስ 11:27 ይታያል። ከሕዝቡም አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው ይላል። ይህንን አሁን ጡት ለሚለው ቃል አሁን የሚጠቀመው ማስቶስ የሚለውን ቃል ነው የሚጠቀመው። በደንብ ከፍ አድርገለት። ማስቶስ ይታያል። ማስቶስ ማስቶኢ ማለት የማስቶስ ብዙ ቁጥር ነው። ጡቶች ማለት ነው። ጡት ማለት በነጠላ ማስቶስ ነው። ማስቶኢ ካርክ ደግሞ ጡቶች ማለት ነው። ብረስትስ የምትለው ማለት ነው። የወንድ ደረት ግን በባይብል ውስጥ ደረት ለሚለው ቃል የሚገባው ቃል ማስቶስ አይደለም፣ ራሱ ስቴቶስ ነው የሚለው ግሪከኛው። ሉቃስ 18:13 ላይ ግባለት። የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ደረት ከሆነ ደረት በግሪከኛ ስቴቶስ ነው፣ ማስቶስ አይደለም። አንዳንዴ ድገምልኝ። ምዕራፍ 18 የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ሜል ብሬስ ወይም ደግሞ ቸስት የሚል ነገር አለ። ይታያል። ስቴቶስ ይለዋል። ስቴቶስ ማለት ደረት ለሚለው ቃል የተጠቀመው ቃል የወደ የነበረው ደቀ መዝሙር ዮሐንስ በደረቱ ተጠግቶ ለሚለው ቃል በኢየሱስ ደረት ተጠግቶ ለሚለው ቃል ዮሐንስ 13:25 ላይ ምንድነው የሚለው? በኢየሱስ ደረት እንዲሁ ተጠግቶ ነበር ጌታዊ እርሱ በኢየሱስ ደረት እንዲህ ተጠግቶ ጌታዊ ማን ነው አለው ይላል። ዮሐንስም ማለት ነው የወደ የነበረው መዝሙር ዮሐንስ ወልደ ዘብዴዎስ የሚባለው በኢየሱስ ደረት ለሚለው ቃል የሚጠቀሙ ምንድን ነው? ስቴቶስ ነው እዚህ ጋር። ስለዚህ ማስቶስ የሚለው ቃል ጡት የሚለው ቃል የሴት ጡት የሚለው ቃል ለወንድ ልጅ አይሆንም ነው። ለምን ሆነ ነው ራዕየ 1:13 ላይ ሙግታችን። አሳይመንት አድርጋ ያዘው ከፈለክ አዲስ ነገር ከሆነብህ ተሜው። አይ ችግር የለውም። በሁሉም ቋንቋ ተመሳሳይ የሆነ ነገር ተተርጉሞ ከሆነ አዎ፣ ምናልባት አንዳንዴ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም ይለያያል። ግን ይሄ ግን አንድ ቋንቋ አይደለም፣ በኩረ ጽሑፍ ነው ያኛው። የቃላት ግድፈት ሊኖር ይችላል። እየተረዳው ነው ወይድ ወደ ኦሪጂኑ ትሄዳለህ፣ ኦሪጂኑንም ታያለህ። ከዛ በኋላ ወደ አንድ ቋንቋ ሲመጣ ምናልባት የማይተካው ቃል ሊኖር ይችላል። ቀጥታ ስትሬት የሆነ እንትን ተወስዶ ከሆነ ያንን መመርመር የእምነቱ ተከታይ ነው። አይ ራዕየ 1:13 እኮ ግሪኩ ነው። ግሪኩ ማስቶስ የሚለው ግሪኩ እኮ በኩረ ጽሑፉ ነው ራሱ። እንግሊዝኛ ላይ ምናምን አይደለም ያመጣሁት፣ አማርኛም አይደለም ያመጣሁት። አማርኛ እንግሊዝኛ ላይ ከሆነ ትርጉም ናቸው፣ ትራንስሌሽን ነው ያላቸው። ግሪክ ከሆነ ግን በኩረ ጽሑፍ ነው። በኩረ ጽሑፍ ከሆነ ደግሞ በኩረ ጽሑፉ ላይ እንትን ካለ ግን ማስተካከያ የለውም ራሱ። በምንም ልታስተካከለው አትችልም። ምናልባት ጥናት የሚፈልግ ነገር ካለ እኛ ያላየንበት እይታ ካለ ግን አንተ ስኮላሮችን ጠይቀህ
ቀጣይ ስትመጣ ቤታችን ስትመጣ ይሄ ነገር ልክ አይደለም፣ ይሄ ነገር ከዚህ አንጻር ነው የተባለው የሚለውን መልስ ይዘህ ትመጣለህ ማለት ነው። ጠይቀህ እኛም እንማርበታለን። ግልጽ ነው። እሺ ቴንክ ዩ። እሺ ከዚህ ጓል መቀሌ ቀጥይ። እሺ ጓል መቀሌ ቀጥይ። አዎ ስለ ሔዋን ከእባብ ወለደች የሚለው ማይንድ ብሎዊንግ ላይ አስረዳኝ ፕሊዝ። እኔ ምኑን ላስረዳሽ? ወጣ እኮ ልጁ ወጣ። ልጁ እኮ ልጁ ወጣ አይደለ? ልጁ የት አለ? ዱከም ነበረ ዱከም ነበረ። በቁርአን ይኸውልሽ ሱረቱ ማኢዳ ምዕራፍ 5 ቁጥር 27 ላይ በእነርሱ ላይ የአደም ሁለት ልጆችን ወሬ ቁርባን ባቀረቡና አላህ ከአንደኛው ተቀበለው ከአንደኛው ባልተቀበለ የሆነውን እውነተኛ በእውነት አንብብላቸው ነው የሚለው። ሁለቱ የአደምና የሐዋ ልጆች ቃየልና አቤል የሚባሉት ነገሮች እንደሆኑ ነው ቁርአናችን የሚናገረው። ሱረቱ ማኢዳ ምዕራፍ 5 ቁጥር 27 ላይ ማለት ነው። እና ይህንን ነው የሚናገረው። ሁለቱ እንትኖች አሉ ቃየልና አቤል የሚባሉት በሐዲስ ላይ ነው የምናገኘው። ቁርአን ላይ ስማቸው አልተጠቀሰም። ቃቢል የሚባለው አለ። ቃቢል የአዳም ልጅ መሆኑን ነው የምናምነው እኛ። ነገር ግን ታዲያ እንደዛ ከሆነ ምንድን ነው የምትለው ብለን ስንል ኦሪት ዘፍጥረት 4:1 ላይ አዳም በደንብ ተከታተይኝ እዚህ ጋር ጓል መቀሌ። አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልን ወለደች። እርሷም ወንድ ልጅ ከያህዌ አገኘው አለች። እዚህ አንቀጽ ላይ ቃየን የሚለው የሚገባው ቃል ካይን ነው ራሱ የተገኘ ማለት ነው። አገኘው ለሚለው ቃል የገባው ደግሞ ካኒቲ ነው የሚለው። ካይን የሚለው የስም መደብ፣ ካኒቲ የሚለውን የስም መደብ ስሮ ቃል ካና ነው ራሱ ሁለቱም የሚመጣው ማለት ነው። አሁን ዋና ፖይንቱ ምንድን ነው? ታርገም ዮናታ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም መልአኩን የፈለገችውን ሚስቱን ሔዋንን አወቀ ይላል። ያጸነሳት መልአኩ ነው ራሱ ይሄ ሰይጣን የሚባለው መልአክ ነው። ጸነሰችም ቃየልን ወለደች። እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ያገኘችው ከየት ነው? ከጌታ መልአክ አገኘች ይላል። ልላክልህ አንዴ ታርገም ዮናታን ታውጣልኛለህ? ሐሰን ጻፍልኝ አንዴ በቴሌግራም በሜሴንጀር ላውጣላቸው። አውላታ እያዩት ይሻላል። አንዳንዴ ጭማሪ እንዳይመስላቸው። ታርገም ዮናታን ላይ የነሱ የአይሁዳኖች መጽሐፍ ላይ ነው ታርገም ዮናታን። እሺ አንዴ ታርገም ዮናታ ምዕራፍ 3 ቁጥር 6 ላይ እሺ ሊንክ ልላክልህ። እሺ ጓል መቀሌ ያለሽ አይደል? አንዴ ታገሺኝ አለው እያዳመጥኩ ነው። እሺ አይ ቲንክ ዕብራይስጥ ስለማትችሉ እንግሊዝኛም ዕብራይስጥም ያለበትን ልኬላችኋለሁ። ክፈትላት፣ ይኸው ልኬልሃለሁ። ኦሪት ዘፍጥረት 3:6 ላይ ክፈትላት። በትልቁ ራስን ክፈተው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ይታያችኋል። ኤንድ ዘውሜን ይላል። አያችሁት? ብሄል ሳማሜል። ሳማሜል ማለት መልአኩ ነው። ዘ ኤንጅል ኦፍ ዴይዝ የሞት መልአክ ነው። ኤንድ ወዝ አፍሬድ አለ፣ አፈራቸው አለ። የት ሺ ነው ዛት ዘት ወዝ ጉድ ኤንድ ቱ ኢት ብል ምናምን ብሎ ይላታል ይላል። አሁን ዋናው ነገር ሺ ቱክ ኦፍ ኢትስ ፍሩት በላችሁ ይላል። ሺ ጋቭ ቱ ሄር ሃዝባንድ ዊዝ ሄር። አያችሁት? የመጨረሻ ላይ ይዩት። ሺ ጌቭ ቱ ሄር ሃዝባንድ ዊዝ ሄር ሂ ዲድ ኢት ይላል ራሱ ማለት ነው። ለባሏም ሰጠችው ነው የሚለው እዚህ ጋር ማለት ነው። እና መልአኩ ማን ነው የሚባለው? ቻማሜል የሚባል መልአክ ነው ራሱ መልአኩ ማለት ነው። እዚህ ጋር አየሹ ሳማሜል የሚባለው መልአክ ነው እንትን ያላት። ታርገም ዮናታ ምዕራፍ 3 ቁጥር 3 ላይ የሞት መልአክም ሳሙኤልም አየችውና ፈራችው፣ እሷ ግን ዛፉን ለመብላት ጥሩ እንደሆነ አወቀች ይላል። ሳማሜል የሚባለው መልአኩን አየሽ አይደል? የሞት መልአክ እንዳለ አይተሽዋል እዚህ ጋር። አዎ ከዛ 4:1 ላይ ነው አሁን ፖይንቱ። እዛው ላይ 4:1 ላይ ገባላት። 4:1 ላይ ወርታች ስትወርድ ታገኘዋለህ።
እዛው ላይ 4:1 ላይ ሻማሜል የሚባል መልአክ ነው ይላል። መልአክ ነው እንትን ያለት እሱ ፍሬውን የሰጣት እሱ እንደሆነ ተናግሯል። አሁን ከነስሙ ይነቅት እንትና እሺ አገኘው 4:1 ላይ አገኘው። እሺ እዚህ ጋር ምን አለች? አዳም ኖ ሃቫ ሂዝ ዋይፍ አወቃት ይላል። who had desired to the angel ይላል። she conceived ይላል። ቤር ቃይልን ወለደች አለ። she said I have acquired a man the angel of the Lord አለች። ልጅን ያገኘሁት ከጌታ መልአክ ነው አለች። አየሽ ይሄንን አዳምን መልአኩ የፈለገችው ሚስቱን ሔዋንን አወቀ፣ ጸነሰችም አለ። ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው? ከመልአኩ። ቆይ እስኪ ላንብበው፣ እስኪ አድርገው። ቆይ አድርግላት 4:1 ላይ ወንተን አለብን። እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው ልጇን? ከጌታ መልአክ። የጌታ መልአክ ማለት ነው። ያ ሻማሜል የሚባለው መልአክ ሳማሜል የሚባለው ማለት ነው። ቅድም ያልሽ የሞት መልአክ ሳማሜልን አየችውና ፈራች ይላል። ከዛ በኋላ እዛ ነው ሻማሜል የሚባለው መልአክ መጥቶ እንትን ያለው ማለት ነው። ከዛ በኋላ አንደኛ ዮሐንስ መልስ 3:12 ላይ ያወጣላት። ወደ ባይብሉ እንሂድ። ከማን ነበር ዝርያው ከማን ነበረ የሚለውን ነገር ታያዋለሽ ማለት ነው። ይህን ጉድ ታሳያችኋለህ። አንደኛ ዮሐንስ መልስ 3:12 እሺ ምን ይላል? አንብብላት። አቅፎ እንደነበረ ወንድሙንም እንደገደለ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙም ስራ ጽድቅ ስለነበር ነው። ኦኬ አየህ፣ ከምን እንደነበረ ይላል? ከክፉ እንደነበረ ይላል። ከዛ በኋላ ኤንአይቪ የባይብል ማብራሪያ ምን ይላል መሰላችሁ? የቃየል ኃጢአተኝነት የአይሁዳውያን ትዕቢት በሰፊው ያብራራል፣ አስምሮበታል። እርሱ ከክፉ ነው፣ ነፍሰ ገዳይ የዲያብሎስ ልጅ ነበረ። ከዲያብሎስ የመጀመሪያ ስራዎቹ አንዱ ለአዳም ሞትን ማምጣት ነበረ ይልና አንዳንድ በአይሁዳኖች መጽሐፍቱ የቃየል አባት ራሱ ዲያብሎስ ነው ይላሉ አለ። ኤንአይቪ ካልቸራል ባክግራውንድ ስተዲ ባይብል አለ። እሱ መፈት ትችላለህ። እስቲ ካቴና ነው። ካቴና ላይ ሳይሆን የባይብል የኤንአይቪ ባይብል የኤንአይቪ ባይብል ማብራሪያ ካልተራን የሚባለው ማብራሪያ የለኝም። ላክልኝ። ቆይ እስኪ ልላክልህ እንትን ካለ እስኪ ኦንላይን ላድርገው። አይ እንትን ብለዋል፣ ዘግተውታል፣ አይከፍትም። እስኪ ኢንተርኔት ላይ ልክፈተው እኔ። አረ ዘግተውታል። እንትን ይላል። ወይ ሊንኩን ልላክልህ። እንትን ብለዋል። ከከፈተልህ ባይብል ጌታዊ እንዲህ ይላል። አየኸው? አይከፍትም። ለጊዜው ዘግተነዋል ይላሉ። ላከከ ሲከፍት ታዩታላችሁ። ባይብል ጌታዊ ኮንቴንት አንአቬይለብል ይላል። ይሄን ነው ምን ይላል? ይሄን ነው። እሺ አዎ ነበረ ግን
እንትኑ ችግሩ እንትን ነው አያወጣውም ራሱ ወደ ላይ እንትን ስትለው በቃ ኤኒዌይ ሲከፍት አሳያታለሁ ሌላ ቀን እንትኑ ማለት ነው። እና ይሄን ካየን እንትን ይላል የአባቱ ዲያብሎስ ነው ይላል። የቃየል አባት አይልም እንደዛ አይከፍትልህም። ሌላ ልስጥህ እንደዛ እሱም ቢካለ ሌላ ልስጥህ ሌላ ምንጭ ልስጥህ። እስቲ ይሄንን እንትን በልላት አሁን ምልክልህን ክፈተው። እሺ እሺ አንድ 3 ላይ ግባ። አሁን ይላኩልህ ወይኔ ይሄ የሚያስቅ ነው እንትን እንዳትሉ። ከፍቻለሁ ኡስታዝ። እሺ ምን ይላል መሰለህ እስቲ እሺ ነገር ግን ሔዋን ከወደቀች በኋላ ሰይጣን በእባቡ ተመስሎ ከሚለው ቆይ ይታያል ከእንትን ጀምሮ ከጀነሬሽን ዛት የሚለውን አንብበው። ጀነሬሽን ዛት የሚለው ወደታች Generation into beings between the creation of the world and the revelation of the law at Mount Sinai. For all that the generation provoked him untoward until he brought the dialogue upon them. By reason of their impulsiveness, God changed his plan of calling 1,000 generation into being between the creation of the world. የሚለውን ነው ኡስታዝ። አይ ከላይ ጀምሮ ምን ይላል መሰለህ መጀመሪያ ገነት ውስጥ ገባና ኢንተርኮርስ አደረጉ እዛ ዛፉ ላይ ከማብላቱ በፊት ማለት ነው። ኢንተርኮርስ ነው ያደረጉት ራሱ ይላል። አይተው ከሆነ ምንድነው ወይን ጋድ ከሚለው ጀምረው ወይም ደግሞ አፍተር ምንድነው የሚለው አፍተር ከሚለው አፍተር ዘ ሂል ኦፍ ኤቪል ቀጥል። When God bestowed paradise upon the first pair of mankind, he warned them particularly against carnal intercourse with each other. But after the fall of Eve, Satan, in the guise of the serpent, approached her, and the fruit of their union was Cain. Oh. አደገኛ ነው አደገኛ ነው። እሺ the fruit of their union was Cain. ከዛ ምን አለ ሪቢሊየንስ ተዋርድስ ጋር ይላል። ከዛ በኋላ አመጹ። ከዛ በኋላ ምን ይላል ካይልስ? እሺ ቀጥል። The ancestors of all the impulsive generations that were rebellious towards God and those and rose up against him. እሺ ካሁን ነው እቺ ይልኝ ጓል መቀሌ ስሚ ጉድ Cain descent from Satan. ከማን ነው አለ? ሳሙኤል ከሚባለው እንትን የሱ ልጅ ነው አለ። የሱ ዲሰንዳንት ነው አለ። አየሽው ጓል መቀሌ እንደዛ አለ። የሱ ልጅ ነው አለ። ራሱ የተወለደው ልጅ ቃየል የባቡ ልጅ ነው የሚል ትርክ አለ ራሱ። ነገር ግን ሔዋን ከወደቀች በኋላ ሰይጣን በባቡ ተመስሎ ደርሶ አቀረበና የአንድነታቸውን ፍሬ ቃየል ነበር አለ። በአምላክ ፊት ያመጹ የክፉ ትውልድ ሁሉ አባት ሲሆን በአምላክ ፊት ላይ ተነሳ አለ። በአምላክ ላይ ተነሳ። ቃየል በሱራፌል መገለጡ የተገለጠው የመልአኩ ሳሙኤል ዘር ነው። በተወለደ ጊዜም ከሔዋን አለ እዛው ላይ አንብብላት ወንድ ልጅ ከጌታ መልአክ አገኘው የሚል ድምፅ ተሰምቷል። ቃየልም ሔዋንን ባረገዘች ጊዜ አዳም ከእርሱ ጋር አልነበረም። ስታረግዝ ሰይጣኑ ሲያስረግዛት እንትናን አልነበረም እና ሲመጣ እንደውም ሌላም አለ ራሱ የእንትኖቹ ላይ የታርገም ላይ ስትመለከቸው ወፍ የለም። ሲመጣ አዳም የለም። በጣም ገረመው ራሱ እንዴ ምንድነው ምናምን ነገር አለ ተነግሮት የነበረው ሌላ ድንግልናት ምናምን ተብሎ ተነግሮት እሱ በኋላ ላይ ግን እንትኑ ነው እባቡ ነው የወሰደው